ነው መቆያ ጀነራል ውንጌት የሌሊቱ አዳኝ የጫካው ንጉስ ሀገር በክብሯ በወግ በማዕረጓ በነጻነቷና በልዕልናዋ ህዝቦቿን በክብር ሊኖሩ የሚችሉት በድል ወይም በምርቃት አይደለም። ክብሯን ሊገፉ ወግ ማዕረጓን ሊያጣጥሉ ነጻነቷን ሊቀሙ ልዕልናዋንና ክብሯን ሊደፍሩ የሚፈልጉ ጠላቶች ሳይነሱባትም እየቀረ አይደለም። ሀገር በየጊዜው የሚገጥማትን ፈተና ለመወጣት የሚበቁ ዜጎች በማፍራቷ ነጻነቷን አስከብራ ልትኖር ትችላለች። ሕይወታቸውን ለነጻነትና ለሀገር ክብር ለመሰዋት የማይሳሱ ዜጎች ስታፈራ ታፍራና ተከብራ ለመኖር ይቻላታል። በለት ጥቅምና ስልጣን የማይስገበገቡ የተረከቧትን ነጻ ሀገር ነጻ አድርገው ለትውልድ ለማስተላለፍ የቆረጡ ዜጎችና መሪዎች ሲኖሯት በሕይወታቸው እየተወራረዱ በክብር ያቆዩታል። ሰው ማለት ሰው የሚሆን ነው ሰው የጠፋለት በሚለው ብሂል የሚያምኑ ችግር የማይበግራቸው ስቃይ የማያጠወልጋቸው ዙሪያው ገደል ሲሆን አለን የሚሉ ዜጎች ሲኖሯት ሳትጎድል እንደሞላች ምዕት ዓመታትን ታስቆጥራለች። እንደ ሜጀር ጀነራል ውንጌት ያሉ ለሀገራቸውና ለዓላማቸው ሕይወታቸውን ለመስጠት የቆረጡ ትውልዶች ሲኖሩ ሀገር በክብሯና በነጻነቷ ትኖራለች። ሜጀር ጀነራል ኦርዴ ውንጌት ሀገሩ እንግሊዝ በፈለገችበት ቦታ ሁሉ እየተገኘ ተዋግቶላታል። ባሰማራቸው ቦታ ሁሉ ሙሉ ሆኖ ተገኝቷል። ዕውቀቱንና ጉልበቱን ለተልኮው በመዋል ቀጣዮቹ ትውልዶች በነጻነት እንዲረማመዱ የራሱን ድርሻ አበርክቷል። የጦር መኮንን ሆኖ ከተመረቀ ጀምሮ በሞቀ ቤቱ ቀርቶ በሀገሩ አልኖረበትም። ከአፍሪካ እስከ መካከለኛው ምስራቅ እስከ ሩቅ ምስራቅ ድረስ በግዳጅ ላይ እንዳለ ዕድሜውን ጨረሰው። ሌሎች በሞቀ ቤታቸው እንዲኖሩ፣ ሌሎች በከተሞቻቸው እንዲዝናኑ እርሱ በየበረሃውና በየጫካው የሀገሩን ክብር ለመጠበቅ እንደዋተተ ሞተ። ልዩ ወታደራዊ ችሎታውን አሳይቶ የእንግሊዝ የመከራዋ ቀን ሰው ሆኖ ሰው የጠፋለት የተገኘ ሰው ሆኖ አለፈ። ኦርዴ ውንጌት የተወለደው ህንድ ውስጥ ናይሊ በተባለች አካባቢ ነው። አባቱ ኮሎኔል ጆርጅ ውንጌት ለወታደራዊ ግዳጁ የተመደበው ህንድ ስለነበረ የውንጌት ልደቱም የሕፃንነት ጊዜውን የሚያሳልፈው በህንድ አገር ነው። አብዛኛውን የልጅነት ጊዜውን ያሳለፈው እንግሊዝ ውስጥ ነው። በለንደን ከሁለቱ ወንድሞቹ ጋር የክርስትና እምነት በሚያስተምር ትምህርት ቤት አሳልፏል። በሮያል ወታደራዊ ማሰልጠኛ አካዳሚ በ18 ዓመቱ ተቀብሎት በምክትል መቶ አለቅነት ማዕረግ አስመርቆታል። ከዚያም በኋላ በተግባር እያስመሰከረ በየደረጃው ያሉ ወታደራዊ ማዕረጎችን እያገኘ ለሜጀር ጀነራልነት ማዕረግ ደርሷል። ውንጌት ወጣት መስመራዊ መኮንን ከነበረበት ጊዜ ጀምሮ የተደነቀ ፈረሰኛ በመሆኑ ቀበሮዎችንም በማደን ዝነኛ በመሆኑ ታላላቅ ወንዞችንም ለመሻገር በሚመርጣቸው መሸጋገሪያዎች ጥሩ ተመልካች መሆኑ ዝና ስላተረፈለት አዳኙ የሚል የቅጽል ስም ተሰጥቶታል። ጀነራል ውንጌት ወታደራዊ አቋሙና በልዩ ወታደራዊ ጥበቡ የተደነቀ ነው። ግን ብዙ ጊዜ ባለባበሱ ወታደራዊ ስነ ሥርዓትን አይከተልም ነበር ይሉታል። በበርማ በነበረበት ጊዜ የበላዮቹ ሊያነጋግሩት ወደ ወበቃማው የጦር ሰፈሩ ሲደርሱ ከወገቡ በላይ ራቁቱን ሆኖ ይቀበላቸዋል። ለጤና ይጠቅማል እያለ ነጭ ሽንኩርት እፊታቸው ይበላል። ይህ ደግሞ ለአለባበስና ለፕሮቶኮል ተጨናቂ ለሆኑት የእንግሊዝ ጦር መኮንኖች የሚዘገንን ነው። ስለዚህም የሚቃወሙት መኮንኖች ከኃላፊነቱ እንዲነሳ ወይም የሚያቀርባቸው ዕቅዶች እንዳይጸድቁ ሲያደናቅፉት ቆይተዋል። ጀነራል ውንጌት ቁጡና አንዳንድ ጊዜ ግልፍተኛ ሆኖ የሚታይበት ጊዜ አለ። ቁጣውና ግልፍተኝነቱ ጎልቶ የሚታየው የሚያቀርባቸው ዕቅዶች ካለቆቹ ውድቅ ሲደረግበትና ውጤታማ የሆነባቸው ሥራዎቹን ሲያጣጥሉበት ነው።
አንድ ጊዜ ካይሮ በነበረበት ጊዜ አለቆቹ ባደረሱበት ብስጭት ፍራፍሬ እንዲቆርጥበት በቀረበለት ቢላው አንገቱን ሊቆርጥ ሲሞክር አስጥለውታል። ጀነራል ዊንጌት ላመነበት ዓላማ ፊት ለፊት ገጽ ለገጽ የሚነጋገር ካለቆቹ ጋር የከረረ ክርክር በማድረጉ ብዙዎቹ እንዳደገኛ የሚመለከቱት መኮንን ነበር። እንደ ጀነራል ኤርል ዊቬል ያሉ አዛዦችና ጠቅላይ ሚኒስትር ቸርችል አካባቢ ያሉ ሰዎች ልዩ ችሎታውን ተረድተው ባይከራከሩለት ኖሮ ወታደራዊ አገልግሎቱ ይቋረጥ የነበረው ቀደም ብሎ ይሆን እንደነበረ ተጽፏል። ይሁንና የሚያደንቁትም ሆነ የሚጠሉት ጀነራል ዊንጌት የተለየና በሌሎች ወታደራዊ መኮንኖች ያልተለመደ ልዩ ችሎታና ጥበብ እንዳለው ይረዳሉ። ብዙዎች የጦር አዛዦች በያሉበት ደረጃ መደበኛውን የአዛዥነት ተግባር እንደሚፈጽሙ የታወቀ ነው። ግን ከነዚያ ውስጥ በጣት የሚቆጠሩ ቢሆኑም በወታደር አደረጃጀት፣ በግዳጅ አፈጻጸም ያዘመቱትን ሰራዊት ጉዳት ቀንሰው ውጤት በማምጣት ልዩ ጥበብ ያላቸው ይገኛሉ። ጀነራል ዊንጌት ከነዚህ ውስጥ የሚመደብ መሆኑን ጠቅላይ ሚኒስትር ቸርችልና እንደ ጀነራል ዊቬል ያሉ የጦር አዛዦች መስክረውለታል። ዊንስተን ቸርችል ዊንጌትን ልዩ ችሎታ ያለው ይለዋል። የሱዳን አገረ ገዥ የነበረው ሰር ስቲውርት ሳይመስ ከማይተኩ ጥቂት የጦር አዛዦች አንዱ ዊንጌት ነው ብሎታል። ሌሎች ደግሞ አደገኛ ይሉታል። የተናገረውን ተግባራዊ አድርጎ እስኪያውት ድረስም እብድ የሚሉት ነበሩ። በታላቋ ብሪታንያ መከላከያ የዊንጌት ልዩ ወታደራዊ ጥበብ ተደርጎ የሚቆጠርለት የሽምቅ ጦር ማደራጀት መቻሉ ነው። በዋናው የመከላከያ ስር ልዩ ግዳጅ የሚወጣ ሽምቅ ተዋጊ የማደራጀትን አስፈላጊነት ከሐሳብ እስከ ተግባር ያሳየው ጀነራል ዊንጌት ነው። ከዚያ በፊት ያልነበረውና በመከላከያ ስር የሚደራጀው የሽምቅ ተዋጊ ለዋናው ሰራዊት መንገድ ጠራጊ ይሆናል። በትንሽ ኃይል በድንገትና ባልታሰበ ጊዜ እያጠቃ የጠላት ኃይልን ያሳሳል። የሰው ኃይሉን ከአካባቢው ሰው ጭምር በመመልመል በሚያውቀው አካባቢ ተዘዋውሮ ለመስራት የሚችል ኃይል ይሆናል። የሽምቅ ተዋጊዎች በተለያዩ ቦታዎች ቀደም ሲል ቢኖሩም በመደበኛ የመከላከያ ሰራዊት ውስጥ ሽምቅ ተዋጊዎችን አሰልጥኖ አደራጅቶ ለተመሳሳይ ግብ ለማሰለፍ የበቃውና ያስለመደው ዊንጌት ነው ይሉታል። ዊንጌት እስከ ጀነራልነት ማዕረግ የደረሰውም ክፍለ ጦር ወይም መደበኛ ብርጌድ መርቶ ሳይሆን በተለያዩ ቦታዎች የተለየ ተልዕኮ ያላቸውን ሽምቅ ተዋጊዎችን በማደራጀትና ዋና አዛዣቸውም ሆኖ በውጊያ በመሳተፉ ነው። በፍልስጤም፣ በበርማ፣ በኢትዮጵያ የተሰጠውን ግዳጅ ሁሉ ያሳካው ራሱ አሰልጥኖ ካደራጃቸው ሽምቅ ተዋጊዎች ጋር ነው። በበርማ ሽንዲትሰን፣ በፍልስጤም የሌሊት ስኳድ፣ ለኢትዮጵያ የጌዲዮንን ኃይል አደራጅቶና መርቶ ተልእኮውን ፈጽሟል። በውጤቱም ሙገሳም ወቀሳም አስተናግዷል። ክብርም ብስጭትም አትርፎበታል። አንድ ራሱን ሆኖ በየሀገሩ ተዋጊ ኃይል እየመለመለ ለግዳጅ በማብቃቱ ከሞተ በኋላም ቢሆን ሀገሩ አክብረዋለች። መቶ አለቃ ዊንጌት ከተመደበበት በእንግሊዝ በሚገኝ የጦር ማሰልጠኛ ወደ ሱዳን የተዛወረው በአጋጣሚ ነበር። ያጎቱ ልጅ ጀነራል ሬግናልድ ዊንጌት የሱዳን አገረ ገዥና የግብጽ ከፍተኛ ኮሚሽነር ሆኖ ነበር። ዊንጌት ስለ መካከለኛው ምስራቅና የአረቦች ፖለቲካ ግንዛቤ እንዲኖረውና እንዲሳብ ያደረገውም እርሱ ነው። ስለዚህ አረብኛ ቋንቋ አጥንቶ ወደ ሱዳን እንዲዛወር ማመልከቻ አቀረበ። ዊንጌት የሚመደብበትን ሀገር ቋንቋ ለማወቅ እና ለመቻል ትጉህ ነበር። በመካከለኛው ምስራቅ በቆየበት ጊዜ አረብኛን እንዳወቀ ሁሉ የይሁዳውያኑን ቋንቋ ሂብሩ አጥንቶ አጣርቶ ይሰማና ይናገር ነበር ይላሉ። በበርማ ሲመደብም ቋንቋውን ለመልመድ በቅቷል። ዊንጌት ባቀረበው ማመልከቻ መሠረት በሱዳን ያለው የምስራቅ አረብ እዝ አባል ሆኖ ለኢትዮጵያ ለሚቃረበው ገለባት ተመደበ። በገለባት ዋና ተግባሩ የባሪያ ንግድንና ሕገወጥ የዝሆን ጥርስ ዝውውርን መቆጣጠር ነበር። መቶ አለቃ ዊንጌት የቁጥጥሩን ስልት ለውጦ የተሻለ ውጤት አስመዝግቧል። እስከ ሊቢያ በረሃዎችም እየተዘዋወረ ከባድ የሚባለውን የአየር ጸባይ እየተቋቋመ ግዳጁን ፈጽሟል። ያንን ልምምዱን እንደ ወጣት መኮንን የአቅሙ ጥንካሬ መለኪያ አድርጎ ይቆጥረው እንደነበረ ራሱ ተናግሯል። ከሱዳኑ ግዳጁ በኋላ በሻምበልነት ማዕረግ የመረጃ መኮንን ሆኖ እንግሊዝ በሞግዚትነት ለምታስተዳድረው ፍልስጤም ተመደበ።
ሻምበል ውንጌት ፍልስጤም ሲደርስ በከፍተኛ የስጋት ውጥረት የነበረችበት ወቅት ነበር። ይሁዳውያን በአካባቢው የሰፈሩበትና ተጨማሪ ይሁዳውያንም ከየሀገሩ እየፈለሱ የሚመጡበት ወቅት ነበር። የፍልስጤም አረቦች ደግሞ የይሁዳውያኑን በግዛታቸው መስፈር በአመፅና በትጥቅ የሚታገሉበት ጊዜ ነበር። የፍልስጤም አረቦቹ የይሁዳውያኑን ሰፈር በሌሊት እየደረሱ እያቃጠሉና ያገኙትንም እየገደሉ ቀን ወደ ሰፈራቸው እየተመለሱ ሰላማዊ ሰዎች ሆነው ይታያሉ። ከሶርያና ከሊባኖስ የተመለመሉ 300 የሚደርሱ የአረብ ታጣቂዎች በይሁዳውያኑ ላይ ብቻ ሳይሆን ለጽዮናውያን አገዛ ያደርጋሉ በሚሏቸው እንግሊዞችም ላይ ጥቃት እያደረሱ አስቸግረው ነበር። በአንዳንድ ከተሞችና መንገዶች የእንግሊዝ ተሽከርካሪዎች መጓዝ አቅቷቸዋል። ፖሊስ ጣቢያዎች እየተዘጉ አካባቢው ስጋት ነግሶበታል። ሻምበል ውንጌት በመረጃ መኮንንነት ሲመደብ ሰላዮች አሰማርቶ መረጃውን ሰበሰበ። አረቦቹ ጥቃቱን ከፈጸሙ በኋላ የሚደበቁበትንም ስልት አጠና። አለቆቹን አነጋገረ። እንደ ቀዳሚ መፍትሄ ያደረገው ጥቃት የሚፈጸምባቸውን ይሁዲዎችን አሰልጥኖ ሽምቅ ተዋጊ ማድረግ ነበር። በፍልስጤማውያኑ ጥቃት ተረብሸው የነበሩት እንግሊዞች ይሁዳውያኑ እንዲሰለጥኑና እንዲታጠቁ ፈቀዱ። ውንጌት ተበታትነው ጥቃቱን ይከታተሉ የነበሩትን ይሁዲዎች ወታደራዊ ስልጠና ሰጣቸው። በሌሊት መከላከልና ማጥቃት የሚችሉበትን ስልት አስተማራቸው፣ አደራጃቸው፣ ልዩ ብቃት ፈጠረላቸው። ከሰልጣኞቹ አንዱ የነበረው ጀነራል ሙሼ ዳያን አሁን የምናውቀውን ሁሉ ያስተማረን ውንጌት ነው ሲል መስክሮለታል። አላችሁበት ጥቃት ከሚፈጸምባችሁ እናንተ ቀድማችሁ አሉበት ድረስ እየሄዳችሁ አጥቁ የሚለውን አነቃቂ ማሳሰቢያውን ያመኑበት ጽዮናውያን ከመከላከል ወደ ማጥቃት ተሸጋገሩ። አዛዣቸውም ራሱ ሻምበል ውንጌት ነበር። ውንጌት ራሱ የተሳተፈባቸው ጥቃት በፍልስጤማውያን አረቦች ላይ ተፈጸመ። ያማጺው ወገን ደጋፊ ናቸው ተብለው የተጠረጠሩ ሁሉ ተገደሉ። የፍልስጤም አረቦችን እየያዙ እያሰለፉ በአደባባይ ገደሏቸው፣ ቤታቸውንም አፈረሱት። ውንጌት በዚያን ጊዜ በፍልስጤም አረቦች ላይ የፈጸመው ጭካኔ ከወታደራዊ ዲሲፕሊን ያፈነገጠ ነው ተብሎ እስኪጠየቅ ድረስ የፍልስጤም አረቦችን ጎድቷል። ውንጌት በአባቱ በኩል የእንግሊዝ ክርስቲያን ይሁዲ በመሆኑ የጭካኔን ተግባሩ ገፍቶበታል የሚሉ አሉ። ውንጌት በአረቦቹ ዘንድ የሚታወቀው በመልካም ተግባሩ ሳይሆን በጭካኔው፣ በጉብዝና ሳይሆን በግፍ ሥራው ነው። በይሁዳውያኑ ዘንድ ግን ስሙን በደግ አንስተው አይጠግቡትም። የሽምቅ ተዋጊዎቹን ማሰልጠን ብቻ ሳይሆን በትጥቅ እንዲደራጁና ስምሪት በመስጠት ከፍተኛ እገዛ እንዳደረገላቸው አሁንም አይረሱትም። ይሁዳውያን በፍልስጤም ምድር መስፈር አለባቸው ብለው ከሚያምኑት አንደኛው ስለነበረ ጓደኛ በሚል ቅጽል ይጠሩታል። የእስራኤል የመጀመሪያው ጠቅላይ ሚኒስትር ዳዊት ቤንጉሪዮን የእስራኤል መንግሥት ሲመሠረት በሕይወት ቢኖር ኖሮ የእስራኤል የመከላከያ ኃይል መሪ የሚሆነው እሱ ነበር ሲል ያደረገውን አስተዋጽኦ አጉልቶ አሳይቷል። ውንጌት ይሁዳውያን ነፃ መንግሥት ለማቋቋም የሚረዳቸውን ሥልጠናና አደረጃጀት ፈጥሮላቸዋል። በሌላ በኩል ውንጌት በአረቦቹ ላይ የጭካኔ ጥቃት እንዲፈጸም በማድረጉ የአረቦች ደጋፊ የሆኑት የእንግሊዝ ጦር አዛዦች ከተሰጠው ተልእኮ በላይ አልፏል ብለው ነቀፉት። በተለይም ጽዮናውያኑን በዘመናዊ የጦር መሳሪያ ማስታጠቁ ለእንግሊዞችም ለራሳቸው ጦስ እንደሚያስከትል አሳሰቡ። እውነትም ይህ አስተያየት ትክክል ሆኖ ተገኝቷል። በጊዜው ለይሁዳውያኑ ዕውቅና ብትሰጥም የሚሰፍሩበትን ቦታ ለማጽደቅና ነፃነታቸውን ለመስጠት ዳተኛ በመሆናቸው ይሁዳውያን ሸማቂዎች ከእንግሊዝ ሹማምንቶች ጋር ተጣሉ። በተደራጁበትና ከእንግሊዞች ባገኙት ሥልጠናና የጦር መሣሪያም የእንግሊዞችን ተቋም አጠቁ። በዚህ ሁሉ የተነሣ ውንጌት ተጠያቂ ይሁን ስለተባለ ተልእኮውን እንዲያቆም ታዘዘ። ሻምበል ውንጌት ከተልእኮው አልፎ ለይሁዲ ሸማቂ ተዋጊዎች ሥልጠና በመስጠቱና በማደራጀቱ ያለ ሥራ ተገልሎ እንዲቆይ በተደረገበት ወቅት ኢትዮጵያን የወረረችው ኢጣሊያ የጀርመን ተባባሪ ነኝ ብላ በጦርነቱ ውስጥ መግባቷን አስታወቀች። ሻምበል ውንጌት ያለ ሥራ ተገልሎ እንዲቆይ በተደረገበት ወቅት
ኢትዮጵያን የወረረችው ኢጣሊያ የጀርመን ተባባሪ ነኝ ብላ በጦርነቱ ውስጥ መግባቷን አስታወቀች። የኢጣሊያ የሂትለር ጦር ጓደኝነት አቋሟ ከባለቃል ኪዳን ሀገሮች ጋር አጣላት። ቀድሞ የኢትዮጵያ ገዥነቷን አውቃለሁ ያለችው እንግሊዝም በአፍሪካ ኢጣሊያ ያላትን ይዞታ የማስለቀቅ አስፈላጊነቱን እንድታስብበት አስገደዳት። ስለዚህ ዊንስተን ቸርችል መቀመጫውን ካይሮ ላደረገው የመካከለኛው ምስራቅና የሰሜን አፍሪካ ጦር አዛዥ ለጀነራል ኤርል ዌቨል ወደ ኢትዮጵያ ለሚደረግ ዘመቻ እንዲሰናዳ ትእዛዝ አስተላለፈለት። ጀነራል ዌቨል የውንጌትን ችሎታ የሚያደንቅና ድጋፉንም ሲሰጥ የቆየ ጦር አዛዥ ነው። ወደ ኢትዮጵያ ለሚላከው ዘመቻም ውንጌት እንዲሳተፍ 3 ዕድል ሰጠው። ውንጌት በኮሎኔልነት ማዕረግ ወደ ኢትዮጵያ እንዲዘምት ሲነገረው የሚመራው መደበኛ ጦር አልታዘዘለትም። መደበኛው የእንግሊዝ መከላከያ የዘመተው ከኬንያ አዲስ አበባ፣ ከሱዳን ኤርትራ ነው። ስለዚህ ውንጌት የሚመራውን የሽምቅ ተዋጊዎች ቡድን ማደራጀት ነበረበት። ሽምቅ ተዋጊዎቹ በስደት ካሉ የኢትዮጵያ አርበኞችና ከሱዳን ወታደሮች፣ ጥቂት የእንግሊዝ መኮንኖች በጠቅላላ 1700 ተዋጊዎችን አሰባሰበ። በሱዳን የሽምቅ ውጊያ ሥልጠና ሰጠ። የጌዲዮን ኃይል የሚል ስያሜም ሰጠው። ግን ለተልኮ የማይመች ችግር ተጋርጦበት ነበር። እንግሊዞች ኮሎኔል ውንጌት ንጉሠ ነገሥቱን አጼ ኃይለ ሥላሴን ይዞ የጌዲዮን ኃይልን እየመራ ወደ ኢትዮጵያ እንዲገባ ቢያዙትም የከባድ መሳሪያና የአየር ድብደባ ድጋፍ እንደማይሰጠው ተነግሮታል። አዲስ አበባን ቀድሞ እንዲቆጣጠር የተፈለገው በጀነራል ካኒንግሃም የሚመራውና ከኬንያ የሚነሳው የእንግሊዝ ጦር እንዲሆን መወሰናቸውን አውቋል። ይህንን አቋማቸውን ግን ለአጼ ኃይለ ሥላሴ አልነገሯቸውም። ውንጌት ራሱን ችሎ በመንቀሳቀስ እንጂ ካለቆቹ ጋር በመነታረክ ጊዜ ለማጥፋት አልፈለገም። መረጃ ለመሰብሰብ የተወሰኑ የሽምቅ ተዋጊዎችን አስከትሎ ቀድሞ ከተላከው ቀዳሚ ጦር ጋር ወደ ኢትዮጵያ ግዛት ገብቶ ተቀላቀለ። ከሱዳን እስከ አዲስ አበባ በተደረገውም ዘመቻ የተሰባሰቡትን አርበኞችንና የጌዲዮንን ኃይል 10 ቡድን አድርጎ ከፋፈለው። ከእንግሊዝ የአየርና የከባድ መሳሪያ ድጋፍ እንደማያገኙ ለኢትዮጵያ መሪዎች በግልጽ ነግሮ በራሳቸው ብቻ እንዲተማመኑ አሳሰባቸው። የኮሎኔል ውንጌት ዋናው የጦር ስልቱ የጠላትን ጦር በድንገት አጥቅቶ መሰወር፣ መንገዶችን እየዘጉ በየስፍራው ያለውን የኢጣሊያን ኃይል መቆራረጥ፣ ማዋከብ ነው። ጀነራል ውንጌት የሽምቅ የውጊያ ስልቱ እንዴት እንደነበረ አብረውት የዘመቱትና የንጉሠ ነገሥቱ ቀዳሚ ጦር የነበሩት ደጃዝማች ከበደ ተሰማ ጽፈውታል። ኮሎኔል ውንጌት እንደ ጉሬዛ ወይንም እንደ ጦጣ ልበል ከአንዱ ዛፍ ወደ አንዱ ዛፍ እየወጣ በመነጽር ዋንና ቡሬ ያለውን የጠላት ጦርና ምሽግ ሲያጠና ቆየና ከቀኑ 8 ሰዓት ሲሆን ዋን ከተባለው ቦታ ላይ ባለው የጠላት ጦር ላይ ወሰደና አጋፈጠን። በዚህ ጊዜ የጠላት ጦር ድንገተኛ ነገር ስለሆነበትና የእኛንም መጠን ገምቶ ባለማወቁ ባለበት ሆኖ መከላከል ያዘና ከቡሬ ጦር እንዲደርስለት ልኮ ኖሮ የጠላት ጦር ብዙ ፈረሰኛ ሆኖ ደረሰና በላያችን ላይ ተዘረገፈ። በዚህ ጊዜ ያለነው ጥቂትም ብንሆን መሬት በመያዛችን ባለንበት ሆነን ሁሉም በህብረት ስለተተኮሰ ፈረሰኞችን ግንባር ቀደም አድርጎ ሊከበን ከምሽግ የመጣው ጦር ተመልሶ ወደ ምሽጉ ገባ። ከ5 ወራት በላይ በቆየው ዘመቻ ተሳትፎ አጼ ኃይለ ሥላሴ በድል አድራጊነት አዲስ አበባ ሲገቡ የጌዲዮንን ኃይል ሰልፍ የመራው ኮሎኔል ውንጌት ነበር። ማዕረጉ የተጫነበትን ኮትና ቁምጣ ሱሪ ለብሶ በነጭ ፈረስ ላይ ተቀምጦ የጌዲዮንን የሽምቅ ተዋጊዎች እየመራ አዲስ አበባ ገባ። ውንጌት ተልእኮውን በአመርቂ ሁኔታ መፈጸሙን ቢረዳም ባለቆቹና በፖለቲካ ኃላፊዎቹ ዘንድ ግን አልተወደሰበትም። እንዲያውም ክስ ቀረበበት። ጀነራል ውንጌት በማንኛውም ጦርነት የሚሳተፍ ኃይል በዓላማው እምነትና ድጋፍ ሊኖረው ይገባል ብሎ ያምናል። ሙሉ ድጋፍ የማይሰጠውን ጦርነት እንዲዋጋ የሚታዘዝ ኃይል አሸናፊ ሊሆን አይችልም ብሎ ያምናል። ወደ ኢትዮጵያ እንዲዘምት ግዳጅ ሲሰጠውም ኢትዮጵያ ሙሉ ነጻነቷን የማግኘቷን ጉዳይ አምኖበት ነበር። ኢትዮጵያ ነጻ ሀገር የነበረች ነጻ ሀገር መሆንም ይገባታል ብሎ አመነ። ግን ይህ እምነቱ ከእንግሊዝ የፖለቲካ ኃላፊዎችና በምስራቅ አፍሪካ የጦር አዛዦች ዘንድ አልተወደደለትም።
የእንግሊዝ የመከላከያ የፖለቲካ ኃላፊዎች ኢትዮጵያ በጠላት የተያዙ ሀገሮች በሚለው ፍረጃ እንድትጠቃለል ይፈልጋሉ። ይህ ማለት በኢጣሊያ ቅኝ ግዛት ሆነው እንደቆዩት ሀገሮች ሌላ ውሳኔ እስኪሰጥ በእንግሊዝ ስር ሆና እንድትቆይ ማለት ነው። አጼ ኃይለ ሥላሴ በእንግሊዝ ድጋፍ ወደ ኢትዮጵያ እንዳይገቡም የሱዳኑ ሀገረ ገዥና የጦር አዛዡ ከቅኝ ገዢዎቹ አስተዳደር ጀነራል ሚሼል ጋር ተባብረዋል። ኮሎኔል ዊንጌት በዚህ ባለቆቹ ሐሳብ ስላልተስማማ ካለቆቹ የሚሰጠውን ትዕዛዝ ሙሉ በሙሉ አልተቀበለም። ተጠሪነቱንም ለንጉሡ አድርጎ ተቃውሟቸውን ለጠቅላይ ሚኒስትሩ እንዲነግሩ እስከ መገፋፋት ደርሶ ነበር። በአቋሙና በድርጊቱ የተናደዱበት አለቆቹ ለጥያቄዎቹ የሚሰጡት ምላሽ እምቢታ ሆነ። አብረው ከዘመቱት ውስጥ እንዲሾሙለት ያቀረበውንም ጥያቄ ውድቅ አደረጉበት። ያልተከፈለውን ክፍያም እንዲሰጠው ቢጠይቅ የጦርነት ጊዜ ነው ብለው ከለከሉት። እንዲያውም ከኮሎኔልነት ማዕረጉ አንድ ደረጃ ዝቅ አድርገው ሻለቃ አደረጉት። በአስቸኳይም ከአዲስ አበባ ተመልሶ ሪፖርት እንዲያደርግ አዘዙት። በኢትዮጵያ ያደረገውንም ተጋድሎ አድበሰበሱት። በዚህ ከፍተኛ ብስጭት ያደረበት ዊንጌት አለቆቹን የሚያሳጣና የሚከስ ሰፊ ሪፖርት አቀረበ። ኮሎኔል ዊንጌት ንጉሡን ለመሰናበት እንኳ ጊዜ ሳይሰጠው እንዲወጣ መደረጉን ገልጾ የጦር አዛዦቹ በኢትዮጵያ ላይ የያዙት አቋም ትክክል አለመሆኑንም ጠቀሰ። የዊንጌት ሪፖርት በሚያውቁት አዛዦች በኩል ለጠቅላይ ሚኒስትሩ ቸርችልና ለጦር ሚኒስትሩ ኤደን ደረሰ። ቸርችልና ኤደን ኢትዮጵያ ነፃ መሆኗንና የንጉሡንም መሪነት ዕውቅና የሰጡ ስለነበሩ ከጦር አዛዦቹ ሐሳብ የተለዩ ነበሩ። ስለዚህ ዊንጌት ወደ ሥራው እንዲመለስ ታዘዘ። ጥቂት ገንዘብና የማይረቡ የዘመቻ ዕቃዎች ለኢትዮጵያኖቹ በመስጠታችንና ስሜታቸውን በመጉዳታችን ስህተት ሰርተናል። ለኢትዮጵያኖቹ ማሳየት የሚገባን ልበ ሙሉነት፣ መተማመንና አክብሮት ማሳየት ነው። ምክንያቱም ከጎናችን የተሰለፉ ናቸው። በመጀመሪያ ሁሉም ነጮች ናቸው የሚለውን የኢትዮጵያኖቹን ጥርጣሬ ማስወገድ አለብን። ይህን ስናደርግ ከጎኑ ሆነን የምንዋጋ ብቻ ሳይሆን ቀድመን የምንዋጋ መሆኑን ማሳየት አለብን። ከወጣት መኮንኖቹ ጋር ስንገናኝ ጀግና ወታደሮች ብቻ ሳንሆን ለነጻነታቸው አብረናቸው የምንቆም መሆናችንን እንዲረዱ ያስፈልጋል። ዊንጌት በተፈጸመበት በደል በተበሳጨበት ወቅት ወዳጁና የመካከለኛው ምስራቅ የእንግሊዝ ጦር አዛዥ የነበረው ጀነራል ዌቨል ሁለተኛውን የዓለም ጦርነት በህንድና በበርማ ሆኖ እንዲመራ ታዘዘ። ጀነራሉ ለዊንጌት ሦስተኛ ዕድል ሰጥቶት ወደ በርማ ጠራው። የጃፓን ጦር ቻይናን፣ ፊሊፒንስንና አልፎ ወደ በርማ ዘልቆ መዳረሻውን ወደ ህንድ ሊያደርግ ሲዘጋጅ ወረራውን ለመቋቋም እንግሊዝ የህንድ ጦሯን አጠናከረች። የኮሎኔልነት ማዕረጉ መመለስ ብቻ ሳይሆን የብርጌዲየር ጀነራልነት ማዕረግ ተፈቅዶለት ዊንጌት ወደ በርማ ሲጠራ እንደተለመደው መደበኛ ጦር እንዲመራ አልነበረም። ወደ ቻይናና ህንድ ደርሶ በሚዘልቀው የበርማ ጥቅጥቅ ጫካ ውስጥ የጦር ሰፈር አቋቁሞ የጃፓንን እንቅስቃሴ የሚገታ ሽምቅ ተዋጊ እንዲያደራጅ ነበር። ዊንጌት ከበርማ ከህንድና ጥቂት ከእንግሊዝ ወታደሮች የተካተቱበት አንድ ብርጌድ ጦር ተፈቀደለት። ወታደሮች የሽምቅ ውጊያውን ሥልጠና እንዲያገኙ ተሰባሰቡ። ከፍተኛ ሙቀት ባለውና ረግረጋማ መሬት ባለው ጫካ ውስጥ ካምፕ አደራጅቶ ሥልጠናው ተጀመረ። እጅግ አድካሚና አሰልች ነበር። ብዙዎቹም በወባ በሽታ ሞተዋል። ብርጌዲየር ጀነራል ዊንጌት ከሰልጣኞቹ ሳይለይ ሥልጠናውን ይከታተላል። ከሥልጠና በኋላ ያለውንም ኃይል በሦስት መድቦ የጃፓንን የጉዞ መስመር ለመስበር ተንቀሳቀሰ። የሽምቅ ተዋጊዎቹ ስያሜም ቺንዲትስ ተባለ። ቺንዲትስ የበርማን መቅደስ ይጠብቃል የሚባል አንበሳ ነው። የዘመቻው ስያሜም ረጅሙ ሽፋን ተባለ። የጃፓንን የሎጂስቲክ አቅርቦት ለመዝጋት ያደረጉት የመጀመሪያው ሙከራ የተሳካ ሆነ። የበለጠ ውጤት ለማምጣት ታላቁን የቻንዲውን ወንዝ መሻገር የግድ ነበር። ግን በሚስጥር የተያዘው የጫካ ሥልጠናና የጫካው ዘመቻ መተላለፊያ የሆነውን የቻንዲውን ወንዝን ጃፓኖች በጥብቅ ይጠብቁታል። የቺንዲትስ ሸማቂ ተዋጊዎች ወደ ወንዝ ሲቃረቡ የጃፓኖች መትረየሶችና መድፎች ተቀበሏቸው። ዊንጌት ከመደባቸው 3 ቡድኖች አንዱ ሽፋን እየሰጠ ሁለቱ ወደ ህንድ እንዲመለሱ ትእዛዝ ሰጠ። ግን ጥቅጥቅ ባለው ጫካ መንገድ ስተው ተበታተኑ። ግማሾቹ ወደ ቻይና፣ ሌሎቹ ወደ በርማ ሰሜናዊ ክፍል መልክ በሌለው መንገድ ተበታተኑ።
በከፍተኛ በሆነው ሙቀትና በበሽታም ተዳከሙ። ለጭነት የያዟቸውን በቅሎዎች እስኪበሉ ድረስ ተራቡ፣ የሞቱም ነበሩ። 3000 ከሚሆኑት የሽምቅ ተዋጊዎች የተረፉት ከ3 ወራት የጫካ ጉዞ በኋላ ከ1126 እስከ 1600 ኪሎ ሜትር ድረስ በእግራቸው ተጉዘው ህንድ ደረሱ። 3000 ከሚሆኑት ተዋጊዎች 800 የሚሆኑት ሞተዋል ወይም ተማርከዋል ወይም ጠፍተዋል። በሕይወት ከተመለሱት 2100 ከሚሆኑት ወታደሮች ደግሞ 600 የሚሆኑት ወታደሮች ለወታደራዊ ሥራ ብቁ አልሆኑም። ከጦርነት በኋላ በተለይም ያልተሳካ ውጤት ካስከተለ ተቺውና ገምጋሚው ይበረታል። በፊት ጥሩ ነው ያለው ሁሉ አስፈላጊ አልነበረም ሊል ይችላል። ውንጌትንም እንደዚያው አሉት። ወትሮም ዕቅዱ ሀብትና የሰው ኃይል የሚያጠፋ በትክክል ያልታቀደ ነው አሉት። የተጠበቀው የቺንዲትስ የሽምቅ ተዋጊዎችን ለመበታተን ያበቃቸው ከመደበኛው ጦር የአየር ሽፋን እየተሰጠ ምግብና ውሃ አለማቅረቡ የደከሙትንም ለማንሳት ባለመቻሉ እንደሆነም ተገመገመ። አንዳንድ የጦር አዛዦችም ሽፋንና እገዛ ቢደረግለት የጃፓንን ኃይል ለማጥቃት ይችል ነበር ሲሉ አንዳንድ የጦር አዛዦችም ደገፉት። ዘመቻው ለሞራልና ለፕሮፓጋንዳ ረድቷል ብለው ደግፈውታል። ከሥራው እንዲታገድም ሐሳብ ያቀረቡ አዛዦች ነበሩ። ነገር ግን ስለደረሰው አጋጣሚ ያቀረበው ሪፖርት በሚደግፉት በኩል ለጠቅላይ ሚኒስትር ቸርችል ደርሶ ነበርና ቸርችል በሪፖርቱ ተደንቆ ወደ ለንደን ጠራው። በካናዳ ይደረግ በነበረው የባለ ቃል ኪዳን ሀገሮች የጦር አዛዦች ስብሰባም ይዞት ሄደ። የበርማው የጫካው ምስጢራዊን ዝግጅት አሜሪካኖች ሲሰሙ አደነቁ። ዕቅዱ እንዲቀጥልና የቀለብና የትጥቅ አቅርቦቱን የደከመውንም ለማንሳት የአየር ሽፋን ለመስጠት ኃላፊነቱን እንደሚወስዱ አረጋገጡ። ሜጀር ጄኔራል ውንጌት በአዲስ መንፈስ ተነቃቃ። አብረውት ከነበሩትና ፈቃደኞቹንም መለመለ። ሌሎችንም ጨምሮ አጭር ሥልጠና ሰጥቶ ለግዳጁ ዝግጁ ለማድረግ ወደ በርማ ተመለሰ። ውንጌት ወደ በርማ የተመለሰው በአዲስ መንፈስ ተነቃቅቶ ነበር። አብረውት ከነበሩትን ፈቃደኞቹን መልምሎ ሌሎችንም ጨምሮ አጭር ሥልጠና ሰጥቶ ለግዳጅ ዝግጁ ሆነ። መጋቢት 15 ቀን 1936 ዓ.ም ሜጀር ጄኔራል ውንጌት ከጫፍካ የጦር ሰፈሩ የቻንዲት ሸማቂዎች ያሉበትን 3 ካምፖች ለመመልከትና መመሪያ ለመስጠት አሜሪካኖች በላኩለት ትንሽ አይሮፕላን ወደ ጦር ሰፈሩ ሄደ። በቻንዲት የጦር ካምፖች ተዘዋውሮና ተነጋግሮም ወደ ራሱ ጦር ሰፈር እየተመለሰ ነበር። በአሜሪካ ሰራሽ በሆነችውና በአሜሪካዊው የጦር መኮንን አብራሪ በምትበረው አይሮፕላን ከሜጀር ጄኔራል ውንጌት ጋር 9 ሰዎች ተሳፍረዋል። አንደኛው የቢቢሲ ዘጋቢ ሲሆን አብራሪው ከአይሮፕላኗ አቅም በላይ ነው ብሎ እምቢ ቢልም በውንጌት ልመና የተሳፈረ ነው። በጫካው አካማሽ ላይ ሲደርሱ መብረቅ ያስከተለ ዝናብ መጣል ጀመረ። ደመና ጫካውን ሸፈነው። ያን ጊዜ አይሮፕላኗ በጫካው ክልል በሚገኘው ትሁሉን ተራራ ላይ ተላተመች። ሁሉም ተሳፋሪዎች አለቁ። የጫካውን የሽምቅ ውጊያ በድል ለማጠናቀቅ በሞቀ ተስፋ ተነስቶ የነበረው ሜጀር ጄኔራል ውንጌት ሞተ። በእንግሊዝ መከላከያ የሽምቅ አደረጃጀትን ፈጥሮ ለሀገሩ ክብር ሲዋጋ የኖረው የውትድርና ዕድሜውንም በግዳጅ ላይ እንዳደረገ አረፈ። አለቆቹም ጓደኞቹም ወታደሮቹም አዘኑለት። ሀገሩ የሁለተኛውን የዓለም ጦርነት በድል ለማጠናቀቅ በተቃረበችበት ወቅትና እንደ እርሱ አይነት ወታደር በሚያስፈልጋት ወቅት ባልታሰበ አደጋ ዕድሜው አጠረ። የሜጀር ጄኔራል ውንጌት አስከሬን ከሁሉም ሟቾች ጋር በአንድነት ተቀበረ። አሜሪካ በግዳጅ ላይ ያሉ የሚሞቱ የጦር ኃይል አባላቷን ወደ ሀገራቸው የመውሰድ ልማድ አለና አስከሬኑን ወደ ሀገራችን እንወስዳለን አሉ። እንግሊዝም የጄኔራል ውንጌትንና የ3ቱን ረዳቶቹን አጽም እወስዳለሁ አለች። ግን ያንደኛውን ካንደኛው ለመለየት የሚቻል አልነበረም። ስለዚህ የአሜሪካና የእንግሊዝ የጦር መኮንኖች ተስማምተው አብዛኛዎቹ ሟቾች አሜሪካኖች ስለሆኑ የሁሉም አጽም ባንድ ላይ አሜሪካ እንዲቀበር ተወሰነ። ውንጌት ከሞተ 7 ዓመታት በኋላ ህዳር 1 ቀን 1943 ዓ.ም በአርሊንግተን ብሔራዊ መቃብር ተቀበረ። አዳኙ ጄኔራል ውንጌት ህንድ ተወለደ። እንግሊዝ አደገ። በሩቅ ምስራቅና መካከለኛው ምስራቅ በአፍሪካም አገልግሎቱን ሰጠ። በርማ ሞተ። አሜሪካ ተቀበረ።
ኢትዮጵያ የሜጀር ጀነራል ዊንጌትን ውለታ በማስታወስ ትምህርት ቤት ሰይማለታለች። በለንደንም መታሰቢያ ቆሞለታል። በእስራኤልም ኢንስቲትዩትና አደባባይ በስሙ ተሰይሞለታል። አብራችሁን ስለቆያችሁ እናመሰግናለን።